ወዶክ አገኛችሁኝ። ለእናንተ ተመቸውላችሁ። ለእናንተ ተመቸውላችሁ አይደል? አገኛችሁኝ። ደስ አላችሁ። እንኳን ደስ አላችሁ። ስለወደኩኝ እንኳን ደስ አላችሁ። በቃ ይኸው ከዚህ በኋላ ስለምንም ኦርቶዶክስ ነገር አላስተምርም፣ አልናገርም ምንም። እሺ ምናልባት ከሞትኩ ግን ማለት ነው ከሞትኩ ልጆቼን አድራ አድራ። እሺ በሰማይና በምድር እኔው ውስጤ ላይ ጀስት ከእግዚአብሔር ጋር ፌሮ የማድረግበት ነገር ነው የከፈትኩት። የጴንጤ ዝማሬ በ8 ወር ለመጀመሪያ ጊዜ በኔ ፔጅ የጴንጤ ዝማሬ ተከፈተ። የጴንጤ ዝማሬ በ8 ወር ዛሬ በ8 ወር ለምን እንደከፈትኩት አላውቅም። እርግጥ አንዷን ጴንጤ ገንዘብ ላኪልኝ ብያት ስታሹፍብኝና ስታላገጥብኝ በጣም ተናደሩ። ለምንድን ነው ኦርቶዶክሳውያን አንድ ሰው ብቻ የሚረዳ የሚያገዘኝ? ማርያምን ኦኬ። አሁን እዚህም እያሉ ነበርኩ እና አሁን አንተ እገዛ ያስፈልጋል ደምሮ አቤት ምን ማን ልበል አላወኩም። አባ በኢየሱስ መከራ እዚህ ጥግ ነገ ሰኞ ነው። ካስቀየምኳችሁ ቅርታሽ ይቅርታ። አቤት አቤት ቻው በቃ ቻው። በህይወት ካገኘሽኝ አገኘሽኝ ነው። እግዚአብሔር ከረዳኝ ካልሆነ ግን ቻው በቃ። አቃተኝ። የሰው ፍቅር የለኝ፣ አብሮኝ የሚሰራ የለ፣ ብቻዬን። እንኳን ኤልያስ እንኳን አቅጦታል፣ ብቻውን ሆኖ ማለት ነው። አቃቱ በቃ ኤልያስ ከአባቶች አልበልጥምና ውሰደኝ ያለው ብቻዬን ሆንኩ። በቃ ተመቻችኋል? እንኳን ደስ አላችሁ። ወደኩላችኋል። የምትፈልጉት ይሄን ነበራ፣ ይሄን ነበራ የምትፈልጉት። ይሄ ወደኩላችሁ። እንኳን ደስ አላችሁ። እሺ እንኳን ደስ አላችሁ። እንኳን ደስ አላችሁ። በቃ ይህን የስንፍና ቃል እንድናገር ነበራ የምትፈልጉት። ይህን የስንፍና ቃል ነበራ የምትፈልጉት። እንኳን ደስ አላችሁ። ይኸው ወደኩላችሁ። በቃ ሎዛ ማርያም ለመሄድ አስቤ ነበር። ትኬት ተቆርጦልኝ ነበር። አሁን ግን አልሄድም። በቃ
ወደኳ አሁን አቃተኝ። በቃ ዳገቱ መውጣት አቃተኝ። ወደኩ። እንኳን ደስ አላችሁ። የኔም መውደቅ የምትፈልጉ ሰዎች እንኳን ደስ አላችሁ። በቃ እንኳን ደስ አላችሁ። እሺ፣ ከየት እንደመጣው ያላወቃችሁ ሰዎች ስወድቅ ደስ አላችሁ። እንኳን ደስ አላችሁ። በቃ ይኸው። እሺ፣ እንኳን ደስ አላችሁ። ማርያምን እንኳን ደስ አላችሁ። በቃ አገኛችሁኛ አይደለም? አገኛችሁኝ አይደለም? እንኳን ደስ አላችሁ። በቃ እንኳን ደስ አላችሁ ኦርቶዶክሳውያን፣ እናንተ የኔ ጠላቶች እንኳን ደስ አላችሁ። አገኛችሁኝ አይደለም? አቅቶኝ አገኛችሁኝ። በቃ አቃተኝ አገኛችሁኝ። ይህ ወንድም አለም ይሰማል? ደምሴ ደሜ ለምን ይሰርቡኛል? ባሮክ ይሰማል? ደሜ ወይ አይ ለምን ይሰርቡኛል? ለምን ሁሉ አረፉ። የምትሳደቡ ካላችሁ ምናልባት ክርስቲያኖች ካላችሁ እንደዚህ አታርቁ። ግን አንተ እኮ እናቴ ትሙት ነው የምልህ። እኔ እዚህ ጋር የምትሰድበኝ ማለት ነው። አንተ እኔ ኦርቶዶክስን እንደማውቃት አታውቅም። እኔ የምነግርህ ማለት ነው። ገባ? ደሜ ተረጋጋ። አንዳንዶች በኦርቶዶክሳውያን ፕሮፋይል እየሆኑ ይመጡና ይሳደባሉ። ብዙዎቹ እንደምታውቀው ኦርቶዶክሳውያን እንዲህ ናቸው የሚለውን ነገር በሰዎች ዘንድ ለማሳየት እና ቤተክርስቲያንን ስሟን ለማጠልሸት እንደዚህ የሚያደርጉ ይኖራሉ። እና ባሮጉጣ ኦርቶዶክሳዊ ውጣ እያሉ ተወቷቸው። እነሱ ኦርቶዶክሳውያን ላይሆኑ ይችላሉ። እሱን ተሆና አልቁንስ ደምዬ ደህና ነህልኝ ወይ? እንዴት ነህ? በእናትህ እኔ እኮ እኔ የምነግር ጌታ በሚያውቀው ማርያምን ኢግኖር ሂም። ኦኬ ኢግኖር ሂም ማለት እንዴት ነበር? ኢግኖር ሂም ወይኔ ተዋረደ። መመለስ አይችልም። ወይኔ ወይኔ በጠላቶች እጅ ተያዝኩ። በእናታችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ በጌታ በኢየሱስ ወይኔ ትልቅ ጥፋት አጠፋሁ። በጌታ በኢየሱስ ደሜ ሰላም ነው? ኧረ ሰላም። ውጣ በእናትህ። ወይኔ ትልቅ ጥፋት አጠፋሁ። ማርያምን በጌታ በኢየሱስ ወይኔ ኦርቶዶክስን የተነሳ ሰደብኳት።
እችን ትልቅ ተቋም በእናታችሁ መማረው ስጋ ያሰደኩት በማይረበው ስጋ ያሰደብኳት ማለት ነው። እችን ትልቅ ተዋህዶ ቤተሰብ ወይኔ ሴጣን ተጠቀምብኝ፣ በእናታችሁ ወይኔ ሴጣን ተጠቀምብኝ። አሁን ይህ በይቅርታ የሚታለፍ አይደለም። በእናታችሁ ውረዱ። ተይ እኔ አከብርሻለሁ። ውረጂ በእናትሽ ተይ። ደምዬ ደሜ በማርያም በቃ አውራኝ፣ በማርያም አውራኝ። ውረዱ በቃ በእናታችሁ ውረዱ በቃ አልፈልጋችሁም። እሺ የምታስገቢው ሴት አይችሻለሁ። አመሰግናለሁ። እሺ ቴንኪው አመሰግናለሁ። ስላየሁሽ ማለት ነው። እሺ ስላየሁሽ አመሰግናለሁ። ከዚህ በኋላ ደግመሽ ካስገባሽ እሺ እንለያያለን ከነ ማለት ነው። ወይኔ መምህር በእናትህ እወዳለሁ። በቃ እናንተን የመሰለ ሰው ነው ያጣሁት። መምህር በረከት እናንተን የመሰለ ዜድን የመሰለ ሰው በቃ በእንደዚህ አይነት ተርካሻ ማንነቴ ያጧችሁ። ተርካሻ ማንነቴ ይህ የማይረባውና በስባሳው ስጋዬ እችን ቅድስት ተዋሕዶ ቤተክርስቲያንን እንዳጣት አደረገኝ። እንዳጣት ተግማማው፣ ሸተትኩ። እናንተን የመሰለ ሰው አጣው። አምሶ ሶሪ። በጣም ማርያምን በጣም እወዳለሁ። በጣም አምሶ ሶሪ። እሺ እወዳችኋለሁ በጣም። ስርዓት አድርጊ አንቺ፣ በቃ ስርዓት አድርጊ። እሺ በቃ ወይኔ ኦርቶዶክሳውያን እወዳችኋለሁ ማርያምን። እሺ አንድ ነገር እንገራችኋ። በቤታችሁ እግዚአብሔር ያጽናችሁ፣ ጽኑ በቤታችሁ። የመረጣችሁት ትክክለኛና እውነተኛ ሃይማኖት ነው። የዘላለምን ሕይወት ኦርቶዶክስ ሆናችሁ ታገኛላችሁ። በጣም እርግጠኛ ሆኜ የምነግራችሁ ማርያም ከአፌ አጠፋ መቼ እየሞትኩ ራሱ ማርያም እያልኩ ነው የምሞተው። እየሞትኩ ማርያም እያልኩ ነው የምሞተው። ለምን? ማርያም አቅም አላት። ከልጇ ጋር ምልጃዋን ለማድረግ አቅም አላት። ኪዳን አላት ማርያም። ገባችሁ? ከዚህ በኋላ ግን አፍ የለኝም። በቃ ስለ ኦርቶዶክስ መናገር በህይወቴ በ8 ወሩ ዛሬ ከፈትኩ። ለምን መሰላችሁ? አንድም እና እንደውም አንቺ እንደውም ከብሎክ ነው ማድረግሽ። ብሎክ
እኔ እንዴት ጴንጤን ገንዘብ እለምናለሁ? እንዴት ነው ጴንጤን ገንዘብ የምለምነው? አንድ ሰው ብቻ ከኦርቶዶክስ አስቸገርኩት፣ አስጨነቁት። ከአንቺ ገንዘብ መለመን የለብኝም። አንቺን በህይወቴ አታርግልኝ። ከአንቺ ገንዘብ መለመን የለብኝ። በጣም ተሳስቻለሁ በህይወቴ። ኧረ መለመን የለብኝም ነበር። በጣም አጠፋሁ። በጣም ተሳሳትኩ። ራሴን አዋረድኩት። አዝና ይቅርታሽ ኦርቶዶክሳውያን ማርያምን በጣም ይቅርታ። በጣም እሺ፣ በጣም ለመልካሞች ማለት ነው። መልካም ለምታደርጉ ኦርቶዶክሳውያን በጣም ይቅርታ። ምቀኝነት፣ ክፋት፣ ተንኮል፣ ሐሜት፣ የሰው መውደቅ ለምትፈልጉ ኦርቶዶክሳውያን አይደለም እሱን። እሺ፣ አይደለም። መልካም ሀሳብ ላላችሁ መልካም ሀሳብ የሰው እርገት ወይኔ ግን በእናታችሁ እኔ የምችሉ ሰዎች ሎዛ ማርያም እስኪ ቆይ ጃፒ የሚባለው የኔ ደጋፊ ነበር የሚመስለኝ። ጋሽ ደምረው አቤት። ሰላም ወንድሜ፣ እንዴት ነህ? ጤና ይስጥልን። አለው አባ ሰላም ነው። እንዴት ነህ? ተረስ ስማ፣ እንትን ላይ አይቼክ ጥምቀት ላይ በጣም በቃ የሚገርም ነገር ነው ያሳለፍከው። እውነት ነው። በጣም ኦርቶዶክስ በጣም የሚገርም ነገር ነው ያላት። በጣም ድንቅ ነገር ነው ያላት። በእውነት እኔ ራሴ በደንብ በአቃት ኦርቶዶክስን ደስ ይለኛል። ብዙም አልተማርኩም። ገባ አባቶችን ማግኘት ነው፣ ሊቃውንትን ማግኘት ነው። ታውቃለህ፣ አንድ ግልጽ ነገር ስጋ ደካማ ነው፣ መንፈስ ግን ብርቱ ይላል። ምናልባት ደምረውን ስታገኘው ስጋው ደክሞ ዝሎ ሊሆን ይችላል። በህይወት ዘመን ኦርቶዶክስ ለመሆን ሰው ማየት የለብህም፣ ሰው መመልከት የለብህም። ገባ? ሰማይና ምድር የፈጠረውን እግዚአብሔርን ነው ማየት ያለብህ። ሰው የምትመለከት ከሆነ ኦርቶዶክስ አትሆንም፣ ሃይማኖትን ትቀይራለህ። ሰው መሰናከያ ነው የሚሆንብህ ማለት ነው። ጃፒ ገባካ? እና የመዳን መንገድ ምንድን ነው ብራዘር? የመዳን መንገድ ክርስቶስ ኢየሱስ ብቻ ነው፣ ሌላ ነገር የለም። በቃ እና ኦርቶዶክስ ይህንን ነው የምታስተምረው? ከዚህ ሌላ ምንም ይላል። ግን በእኔ አፍ አሁን ስለ ኦርቶዶክስ መመስከር አልችልም፣ ምክንያቱም እኔ ኃጢአተኛ ደካማ ሰው ነኝ። ስለ እሷ መናገር አልችልም። አፍ የለኝም፣ አንደበት የለኝም። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ በተለይ ስለ ኦሪየንታል ኦርቶዶክስ የመናገር አቅም የለኝም። ጃፒ ግን አንተ በቤቱ ጽና፣ በርታ። እግዚአብሔር በምሕረት እንደሚያይ ተመልከት። ንስሐ ግባ፣ ከቅዱስ ቁርባን ተካፈል። እኔ ከጎዱኝ ነገሮች አንዱ ምንድነው? ቅዱስ ቁርባን በተደጋጋሚ አለመውሰድ ነው። ቅዱስ ቁርባን በተደጋጋሚ ስትወስድ የእግዚአብሔር ጸጋ በአንተ ላይ እየጨመረ ይሄዳል እና ወንድሜ እኔ ስለዚህ ቤተክርስቲያኗን መናገር አቅሙ ችሎታውም የለኝም። በቃ አቅቶኛል።
እና እንዴ ምን ችግር አለው? ለምንድን ነው መውሰድ የማትችለው? ያው እንግዲህ ታውቃለህ፣ በአንድ ሰው በንስሐ ከአባቱ ጋር ተገናኝቶ ቀኖና የማይወስድ ከሆነ ተመልሶ እዛ ኃጢአት ላይ የሚገኝ ከሆነ ቅዱስ ቁርባን መውሰድ ከባድ ነው። ለምን? ይህ የምትወስደው ቅዱስ ቁርባን ሳይገባውና ሳይገባው ብሎ ቆሮንቶስ ላይ የሚናገረው ጳውሎስ ፍርድን ያስከትልበታል፣ ሞትን ያመጣበታል። ስለዚህ እኔ ደግሞ ሳይገባኝ የምወስድ ከሆነ ፍርድ እንዲመጣብኝ አልፈልግም። ለምን? አማናዊ ስለሆነ ማለት ነው። ሻባ ያ ግን እና ታዲያ ለምንድን ነው አንተ ያንን ማድረግ ያልቻልከው? ምንድነው ችግሩ? የእኔ ደካማ ስጋ፣ ይህ ስጋ ደካማ ነው። ሁሉ ጊዜ ምን ኃጢአተኛ ነኝ በጣም። አብሽር አብሽር አብሽር። ማን ደሜ አንተና ዮኒ በጣም እየገባችሁ ያላችሁ ሰዎች ናችሁ። ዮኒ ማኛ ራሱ አሁን በጣም ብዙ ነገሮች እየገቡት ከዛ ጥያቄ እያቀረበ ነው ለሰዎች። ምን ሆነ ነው ዛሬ ግን ተረብሻል? ደምረው አይ ማድረግ የሌለብኝን ነገር አደረግኩ ታውቃለህ። ነገ የሚጸጽተኝን ነገር አደረግኩ። ምንድን ነው ያደረግከው? ኃጢአት። አረ ደሜ ምንድን ነው አንዴ አንተ መረበሽ? ምን አይነት ኃጢአት ነው? አንዴ ኃጢአት እንዴ ኖርማል ነው። ኃጢአት ሁላችንም ኃጢአት እኮ ነው የምናደርገው። ብዙዎች የሚሰናከሉበትን፣ ብዙዎች የሚወርቁበትን ገብቷል። ብዙዎች እኔ ላይ ኮንፊደንስ እንዳይሰማቸው አደረግኩ። ይሄ ደግሞ ሞርዛን ከባድ ነው፣ በጣም ከባድ። ኮንፊደንስ ስለ ቤተክርስቲያን መናገር አልችልም እኔ ከዚህ በኋላ። ደምረው እኔ አንድ ነገር ልንገር፣ አንተ እግዚአብሔር የሚፈልግ ታላቅ ሰው ነው። በአንተ ውስጥ እግዚአብሔር ሰውን ያስተምራል። አንተ ምንድን ነው ያጠፋው ጥፋት? ይህን ያለ ሰው ሌላ ነገር ውስጥ የሚከት አይደለም። የኔ ግን ይለያል። ጃቢ በጣም ክፉ ነው ማለት እኔ በህይወት ዘመኔ ማስመሰል፣ ማጭበርበር፣ የማላውቀው እንደማቆኝ መናገር አልችልበትም፣ አላውቅበትም። አውቃለሁ ከሰው በታች የሚያደርገኝ ሁሉ ጊዜ ይዋታልን ነገር እኔ ይህን አላውቅም። እውነትን ይዤ ነው የምናገረው ፊት ለፊት። ግን ደግሞ ማለት ነው የሆነ የማልፈልግበት እልህ ውስጥ እገባለሁ። የማልፈልግበት በቃ ያልህ ደግሞ መጥፎ ኬዝ ይዞብኝ ይመጣል በህይወቴ። እኔን የሚፈልጉ ጠላት ሌላ የሆነ ነገር በጣም የሚያስቀይም ነገር ማለት እግዚአብሔር ነው ወይ ሰዎችን? ያ ገብቶሃል አይደለም? እግዚአብሔር ደግሞ ምን አለ መሰለህ፣ እግዚአብሔር የመረጣቸው ሰዎች አሉ። እነዛ ሰዎች እርግጥ እንደ እግዚአብሔር እንደማይሆኑ ታውቃለህ። ሁልጊዜ እግዚአብሔር ምሕረቱና ቸርነቱ በአንተ ላይ እንደበዛ ነው፣ ሁልጊዜ ማለት ነው። ግን እነዛ የሚፈልጉ ሰዎች ነገ ትመለከታለህ፣ ደምረው ወደ ጴንጤ ለመመለስ ይፈልጋል ምናምን ምናምን የሚባል ነገሮች እንደሚናገሩ አውቃለሁ። ለምን አያስፈልገኝም። እኔ ያው የሚያስፈልገኝ መሞት ብቻ ነው። ለልጆች ያግዙ እንዴ ይሄማ ነውር ነው። አረ ነው አረ ለዚህ ሲስተም ነው ምናምን የሚሉ ስንት ሰዎች አሉ። ገንዘብ ፈልጎ ነው ድራማ ምናምን ይላሉ። ይህንን ሁሉ እውቀት ይዘህ እንዳትሞት። በእውነት አንተ በጣም ብዙ ሰው ማስተማር የምትችል ሰው ነህ። እኔ ባለፈው የነገርከኝ ነገሮች ጠቅላላ ሴቭ አድርጌያቸዋለሁ አይምሮ ውስጥ ገባ። አንተ በጣም ብዙ ሰው ማስተማር የምትችል ሰው ነህ። ዛሬ ሊከፋ ይችላል፣ ነገ ደግሞ ሌላ ቀን ነው። ደምረው ተው እንጂ ሞትንማ አትመኝ እንዴ። መኖር ነው ያለብን። ነፃነት ራሱ ሳይመኘው በምንም ኮንፊደንስ አሁን ስለ ኦርቶዶክስ መናገር አቅም የለኝም። በእናትህ አገኙ ጴንጤዎች በጣም ምንድነው ሪከርድ አደረጉክ እንዴ?
በጣም ማርያም ኖርማል ነው ደሜ። ይህንን ነገር መወጣት በምንችለው እንወጣዋለን። አንተ ብቻ ለእኔ ንገረኝ በውስጥ መስመር። እኔ ራሴ እንደዛ ቅስማቸውን ነው የምሰብረው። እንደዚህ ቆርጥልሃለሁ። የያዙብህ ነገር ካለ መናገር ብቻ ነው። አረ ምንም አልያዙብኝም። እኔ ነፃ ሰው ነኝ፣ የምነግርህ ነፃ ሰው ነኝ። ያው ኃጢአተኛ ስለሆንኩ ነው ወንጌል ማልይዘው እንጂ መጽሐፍ ቅዱስ ማልይዘው። እኔ የምናገረው መጽሐፍ ቅዱስ ብቻ ነው። ግን ማለት ነው ትቼ ወደ ወጣሁበት ውሻ ወደ ትፋቱ አይመለስም እንደሚል መጽሐፍ ቅዱስ። እኔ ግን ለምን ወደዛ እንደተመለስኩና ለምን ይህን ህዝብ እንዳሳዘንኩት በጣም እየተናደርኩ ነው። በጣም ለመሰለ ከነገ ወዲያ ባይገርም ትልቅ ጉባኤ ያለ ጎንደር። አሁን እዛ ለመሄድ ምንም ኮንፊደንስ የለኝም። ምንም ማርያም ኢኮኖሚ ነው። እንደዛ ከሆነ ንገረን ግልጹን። አሁን እንደ ጴንጤ ለምናለው ጃፒ ኦርቶዶክስ ሆኜ አንድ ሰው ብቻ እንዴት ይረዳኛል? ለመሰለ እኔ በሰፊ የለመድኩ ሰው ነኝ። በሰፊ እኔ የምልህ አሁን የሆነ ሰው እንደዚህ ተቸገሮ ካየሁት ሰፖርት አደርገዋለሁ። ለምን ኢንካም አለኝ እንዴ። እንኳን ሰፖርት ይቅርና አሁን እኔ በታክሲ ተጋፍቼ መሄድ ሲጀምር ተሰማኝ። አዎ ከጴንጤ እያለ ሳቢ ነበር። አዎ ማርያምን እንዴት እንዴ ማንም ከየት ነው የሚመጣው? ሳቢው ኢየሱስ ያወርደዋል። ጊፍት ለምናለው እዚህ ጋር አሁን ጊፍት መለመን አልችልም። በጣም የሚገርም አፍራለሁ ጊፍት ስጡኝ ለማለት። ድሮ ሜርጎ ለጊፍት ነው እባላለሁ፣ ያሸማቅቁኛል። ጴንጤ ከሆንክ ግን ኖርማል ነው ትለምናለህ። እለምናለሁ። ምንም እንደዚህ ተሰምቶኝ አያውቅም። በጣም ነው የሚያሳዝነው። እና አሁን ኦርቶዶክሶች አልረዳም እያሉ ነው። አንድ ሰው ነው የሚረዳኝ። በቃ አንድ ሰው ምናምን። ስለዚህ ማንኛውም ሰው ጴንጤ የሚሆነው እርዳታውን ፈልጎ ነው እያልከን ነው። ያ በቃ ግን እዚህ ጋር ኦርቶዶክሳውያን ንብረት ካለን አንድነት ካለን እኔ የምፈልጋቸው ነገሮች መግዛት አልችልም፣ እንደፈለጉ ማድረግ አልችልም። አሁን የምላቸው አሁን ገንዘብ እንድሰጡኝ አትስጡኝ፣ አልፈልግም ገንዘብ። ነገሩን ነው የምላቸው። ለጃፔ ስለምናገረው ነው ነገሩ ነው የምላቸው። እኔ በህይወቴ አንድ ሰው በቃ ዋጋ የሚከፍልልኝ አንድ ሰው ጴንጤ ወይ ብቻ በእናት ግን እሱን ራሱ ማዛዘን በቃ አንድ ሁለት ሰዎች ከዚህ ከውጭ ሀገር እንፈልግና ዝም ብለው በየወሩ የሚያግዙ ቋሚ ድል ቋሚ የሚያግዙ ብንፈልግ እንዴት ምን ትላለህ? እኔ እኮ ሰርቼ መብላት ስችል ነበር። ስራ 2 ወር ፈተው ገብቷል። ኡበር ሰራ ነበር እና መኪናው የኔ አልነበረም፣ ተወሰደብኝ። ያ ራሱ በቃ እንደዚህ እንዳልወጣ ያደርገኝ ነበር። የማገኘው ጥቅም ነበረ በጣም። እሺ ለምን ታዲያ የሆነ ሰዓት ላይ ዮኒ ማኛ ነገረውና ሰብሰብ ተደርጎ ለምን አንድ ኡበር አይገዛልህም? ኧረ ተው ኧረ አያስፈልግም፣ በእናትህ አያስፈልግም። ግን በቃ ልጆቼን ኖርማል ነው። ማርያምን እኔን ታውቀኛለህ። የሆነ ነገር ከሰማ ማለት ነው በቃ ደምረው አንድ ነገር ነግሮኛል። ልጆቼን አደራ ብሎኛል የሚለው ደም የሚዩት ነው። ያ ግን አይ ያለበትን ነገር እየነገራችሁ ነው። ገባችሁ? የሚሰራበት መኪና ራሱ ባለቤት ወስዶበታል። ያ ባለቤት ወስዶበታል። ደምሮ ስራ ያስፈልገዋል። ህይወቱን መቀየር ይፈልጋል። እስቲ ታፕታፕ አድርጉ። ኮፒ ሊንክ ታፕታፕ ምናምን ለምን የማታደርጉት? በጣም ነው የምታሳዝኑት። ደምሮ ስትሄድ ቢዝነስ ነው ያለው። ስለዚህ ደሜ ስጋዬን ለማሸነፍ ጴንጤ ነበርኩ። እዛ ውስጥ በጣም የምፈልገውን ነገር አገኝ ነበር። ኦርቶዶክስ ጋር ሃይማኖት አለ፣ እውነት አለ። ግን ደግሞ ህይወቴ መምራት አልቻልኩም። ትዕግስት ነው የሚያስፈልግ ደሜ። ከዛ ውጭ ደግሞ ከዮኒ ጋር ተነጋግረን፣ ዮኒም ጓደኛ ነው፣ የሆነ ነገር ተፍ ተፍ ተብሎ በአንድ ቀን ውስጥ ለደምረው ውጭ ሀገር ያላችሁ ሰዎች ተፍ ተፍ አንድ ራይድ የሚሰራባት
ህይወቱን የሚቀይርባት አንድ መኪና መግዛት በቃ። አታስጨንቁት። ምክንያቱም ይሄ ሰው ስራ መስራት ይፈልጋል። የሰው መኪና ተቀጥረ እየሰራ ነበር ደሜ። አረ ዮኒ ማኛ ያውቃል፣ ህዝቡም ያውቃል፣ ዮኒ ማኛም ያውቃል። እኔ ሰውን ላለማስቸገር የሰው መኪና በእንትን በምንድን ነው በዚህ በክፍያ ማለት ነው እሰራ ነበረ ማርያምን። ግን በዚህ ጋር ግን ያሉት ሰዎች አካውንቱን ይንገረን እያሉ ነው። ትችላለህ መናገር። ጴንቶች ናቸው፣ ተዋቸው በእናትህ። እውነተኛ ሰዎች አይደሉም። ኖ እኔ ጋር የማውቃቸው ሰዎች ናቸው። አካውንቱን ይንገረን እያሉ ነው። ኖ እንደዛ ሳይሆን አንድ ቀን ፕሮግራም ተይዞ ዮኒ ማኛንም ንገረው፣ ወንድምህ ነው ገባ። ሰብሰብ ተደርጎ ቋሚ እየሰራ ፈጣሪ ለራስ ከመትኛላችሁ ልዋረድ። ቆይ እስኪ ንገሩኝ። ቤቴን ትቼ ዕቃዬን ሽጬ ምን ብዬ ልውጣ? እውቀት ለእኔ ቢሰጠኝ እውቀት እንዳይመስላችሁ በጣም ብዙ ነገር ነው የሚያውቀው። እውቀቱን ቢሰጠኝ እኔ ያለኝን ሀብት እንዳለ ሰጠዋለሁ ልደምሮ። የምርሽ ነው ሄደን እንደዛ ከሆነ የምታግዙት ከሆነ አግዙት። ኢትዮጵያ ውስጥ አሁን ችግር ነው። ማንም ሰው ሀብታም ነኝ ምናምን ቢል ሀብታም አይደለም። ኢትዮጵያ ውስጥ የኑሮ ውድነት አለ። ደሜ አሁን በቃ ኖርማል በቃ ፈታ በል የአራዳ ልጅ። አንተ ቤት ገብተው አካውንት አጋጣሚ ግን ማርያምን ሁላችሁንም በቃ ሶሪ እሺ፣ እግዚአብሔር በሚያውቀው አንዳንድ ጊዜ ታውቃላችሁ፣ በአባባል ምን አለ መሰላችሁ፣ በአባባል ማለት ነው በቅላ ያባውን ሆድ ያወጣዋል የሚባል አባባል አለ እና ሶሪ ለእኔ በጣም ጀግና እንደሆን ሲቸግረው ብዙ ነገር ይናገራል። ጀግና እንደሆን ስም አልጠቅስም። በቃ አንድ ሰው አለ በቃ ጀግና እንደሆን። በዚህ ግን ሶሪ በጣም 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 በደልኳቸው ኦርቶዶክሳውያን። በጣም በኢየሱስ ስም በጣም ይቅርታ፣ ማርያምን በጣም ይቅርታ። አሁን የእናንተ ፊት ማየት አልችልም እንደ ከዚህ በኋላ እግዚአብሔር ደሜ በጣም ነው እንደ እግዚአብሔር እኮ ስማ፣ ምንድን ነው ያለው ክርስቶስ? እኔ ሕክምና ለሚያስፈልጋቸው እንጂ ለዶክተሮች አልመጣሁም ነው ያለው። ዶክተሮች እኛ ሕክምና እንደተሰማህና አውቃለሁ፣ ተሰምቷል። የተናገርከው ነገር ደብሮ ኢየሱስ በጣም ይቅርታ። ወይኔ ብልጠት ነው እኮ የሚመስላችሁ አንዳንዶች። በእናትህ አቤት! ወይኔ ቪዲዮ የሚሰራብኝ አቤት 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 አቤት። ማን ነው ስማ እንትን አቡሉ የሚለው እኔ ልረዳው እፈልጋለሁ ይላል። አውቆ ነው በእናትህ እሱ ታውቀዋለህ? አቡሉ የሚባል ጃፒዬ ኖ እኔ አንዴ ማብራሪያ ልንገር ደምረው። የእውነት ነው የምነግራችሁ። ሰው ኢትዮጵያ ውስጥ አሁን እሱ መስራት የሚፈልግ ልጅ ነው። ስራ ከሰጣችሁ ይሰራል፣ ትሰራለህ ስራ ከተሰጠክ። አረ በጣም ግን አሁን መስራት አልቻለም። በጣም ብዙ እውቀት ያለው ሰው ነው። እኔ ራሴ አስተምረኛል። አንድ ቀን ታስታውሳለህ? ቤት መጥቼ ብዙ ነገር አስተምሮኛል። ገባችሁ? ከእሱ የምንማረው ብዙ ነገር አለ። ሰብስክራይብ ራሱ ማለት ነው። ሰብስክራይብ 50 ሰው ነበር የሚያደርገኝ። የ50 ሰው ሰብስክራይብ ደግሞ በወር 20 ሺህ ብር ነበረ። 20 ሺህ ብር ገባ። የቤት ኪራይ ያለ የልጆችን እዘጋ ነበር። ግን አሁን ማለት በቃ ይቅርታ፣ እሺ በቃ እሺ ይቅርታ፣ በቃ ገንዘብ ይቅርታ፣ በቃ ይቅርታ፣ እሺ ይቅርታ፣ በቃ ደምረው አሁን በእንደዚህ በይህንን ነገር አሳክረውክ ከዛ ችግር ሲመጣብህ ወደ ፔንቴ እንድትመለስ እያደረጉ ነው። አሁን አይሆንም። እኛ አለን። አንተ ባመንክበት በድንጋይም እመን፣ በጣዖትም እመን፣ በኦርቶዶክስም እመን፣ በፔንቴም እመን። እንደ ሰዋዊነት ግን የሚረዱ ሰዎች፣ የሚያግዙ ሰዎች ቋሚ እናደርግልሃለን። 20 ሺህ እኮ ማለት እኮ ትንሽ ብር ነው። $100 እኮ ነው። ስለዚህ እዚህ በጣም ብዙ ሰዎች እኛ እናግዘዋለን። ወንድማችን
መቸገር የለበትም እያሉ ነው። ለመሰለ ይገባኛል። ጃፒ አንተ አሁን ኦርቶዶክስ ናለ እግዚአብሔር በሚያውቀው እኔ አሁን ላይ መንፈስ ቅዱስ በውስጤ ምን ያክል እውቀት እየጨመረብኝና እችን ቤተክርስቲያን እንዴት እንድረዳ እያደረገኝ እንዳለ ለራሴ እየገረመኝ ነው። ለራሴ ለእኔ ማለት ነው። አሁን አንድ ጥያቄ መጥቶልሃል። አቢሲኒያ ባንክ አለ? አረ የለኝም አባቴ። አቢሲኒያ ሪከርድ ተደረግ ካልተደረግ እሺ ዋን ሞር ታይም በቃ እሺ እግዚአብሔር ይባርክ አጃፒ። በቃ እግዚአብሔር እናንተ የሰጠኝ አምላክ ምስክሬ፣ በጨለማ ውስጤ በጣም ጨለማ ነበር እየሆነብኝ ያለ ማለት ነው። አንድ ነገር እንገር አለ የሚያገዘኝ ካገዘኝ ያግዘኝ። አሁን አካውንቴ ይሰጣሉ። ጻፍ አካውንቴ በቃ አግዙት። ይኸውላችሁ የእውነት የሚያግዘኝ ካለ ያግዘኝ፣ የማያግዘኝ ካለ ግን ማለት ነው ልጆችን አደራ። በቃ ልንገርህ አሁን በዚህ ሰዓት ኢትዮጵያ ያሉት እንዳለ የተኙ ናቸው። ኢትዮጵያ ውስጥ ያሉ አይደሉም። እዚህ ሚዲያ ላይ ያሉት ገብቷል። ውጭ ያላችሁ ናቸው አይደል? የእውነት ይሄ ወንድማችን በጣም ብዙ እውቀት ያለው ቴዎሎጂ የተማረ ደምረው ቴዎሎጂ የተማረ እኔ ራሴ ከሱ ብዙ ነገር ተምሬያለሁ። ያስተምረናል። ገባችሁ? ጠቀመም ጎዳም ግን በቃ በአሁኑ ሰዓት ላይ እርዳታ የሚያስፈልገው ከሆነ አግዙት። ለምን ስሜት ይሆናል? አግዙት። በቃ ለፈጣሪ ስትሉ ደምረውን መታገዝ አለበት። አሁን የምትረዱት ከሆነ እርዱት። አስመሳይ ነው ምናምን እንደምትሉት ደግሞ ያስመስልም አያስመስልም እኔ ከሱ ጋር ጓደኛ ምን አይደለም። እውቀቱ ይገዛኛል። የሚናገራቸው ነገሮች ጥሩ ናቸው። ሰውን ምንም አይነቱን ነገር አይደለም ነገራቸው። 2-3 ሰዎች እኮ የሆነ ተፍተፍ ብትሉ ነቃ ደንገጥ ይላል ደምሮ። አረ በጣም ማለት እግዚአብሔር ግን 1048 ንግድ ባንክ ነው ያለኝ 1048 98 97 613 ስለዚህ ጻፉት። እዚህ ጋር ድጋሚ ጻፉት። 1048 98 97 613 ስምን ንገራቸው። ያው ደምረው ነው በቃ በደምረው ነው ያለው 1048 በቃ እኔ የምነግርህ እኔ የተወሰነ መኪና እንኳን በብድር መግዛት የምችልበትን በር ካገኘው የሰው መኪና እኔ ጠብቄ መስራት ሁሉ ላልችል እችላለሁ። እኔ 500 ሺህ ብር እንኳን ካገኘው ማለት ነው ከባንክ ብድር አለ ኢትዮጵያ ውስጥ ከብድር አገናኝቼ መስራት ሁሉ እችላለሁ። በእኔ ብዙ ብር አልፈልግም። እኔ አሁን ስነግራችሁ ግን የምሬን የእውነቴን ነው የምነግራችሁ። ጌታ በሚያውቀው የእውነቴን ማለት ነው። ግን በሰውት ነው አሁን ባለኝ ገንዘብ ነው የጠጣሁት። እግዚአብሔር በሚያውቀው እኔ አንድ ሰው ነው የቤት ኪራይ የቤትን የቤት ኪራይ የ2 ወር የቤት ኪራይ የትምህርት ቤት የልጆችን የትምህርት ቤት የሸፈነልኝ አንድ ሰው ነው። የዓመት ባለ ወጪን ችሎ ማለት ነው። እግዚአብሔር ይባርከው። ስሙን አልነግራችሁም። እግዚአብሔር ይባርከው። ቴንኪው የምነግራችሁ ማለት ነው። ገባችሁ? ግን አሁን አንዳንዶች ይናገራሉ። እኔ እግዚአብሔር በሚያውቀው አውቃለሁ። እዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከማንም እንትን ላለማለት ኦቨር ጀምሬ ነበር ራይድ። ሁላችሁም ታውቃላችሁ። ራይድ በጀመርኩ ሰዓት ግን እንደዚህ አይነት ተናግሬ አላውቅም። አንድ ቀን ተናግሬ አላውቅም። አንድ ቀን ማለት ነው። ታውቃላችሁ 8 ወር ኦቨር ስነዳ አንድ ቀን እንደዚህ ሆንኩ እንደዚህ ሆንኩ እያለቀም ስራ ምንድን ነው ደምረው ይኸው ምንም 2 ወር ሆኖኛል። በቃ አቁሜያለሁ ስራ እና ልጆች ምንድን ነው የምታስተዳድረው? እግዚአብሔር ነው በቃ እያኖረልኛል። አላቅም እንዴት እንደሚኖሩ ልጆቼ የምነግርህ ማለት ነው። እየነገርኩም ነው። በቃ የትምህርት ቤት የ2 ወር እንደገና የቤት ኪራይ የ2 ወር ነበረብኝ። ከሱ የተቀበልኩት ገንዘብ አንድ ሰው ይቸግራል። አንድ ሰው አይከብድም። የራሱ ፋሚሊ የራሱ ቤተሰብ አለው። ገባ? ከባድ ነው። እኔ ጊፍት ስጡኝ፣ ሰብስክራይብ አድርጉኝ፣ ምን አድርጉኝ ብዬ አለምንም ኦርቶዶክስ ስላይታችኋል። ሰብስክራይብ አድርጉኝ ለማለት እንኳን በጣም ነው የሚደብረኝ እና ሶሪ ካስቸገርኳችሁ ይቅርታ። ግን ተፋታል እንዴ ከሚስት ጋር ደምሮ ይቅርታ
ኧረ እዛው አንድ ላይ የምንኖረው እነዚህ ባለጌ ተኝተን ለምንድን ነው እንደዚህ አይነት የምትጽፉት? እንዴ ላሳይ እንደ በቪዲዮ ላሳይ በቪዲዮ አብራለች እንዴ ደም ይኸው እኔ በቪዲዮ አሳያለሁ። ማርያምን እኔ በቪዲዮ ነው ማሳይ ከፈለግ ይኸው ቤቴ ነው ያለችው። እንደ በጌታ በኢየሱስ ስም እናንተ ምን አይነት ወሬ ነው የምታወሩት? ባለጌዎች ልጆች ይዞ የሚኖር ሰው እንዴት ነው እንደዚህ የምታደርጉት? እኔ ላሳይ እኔ የምናገረው ለምን ውሸት እንደሚሆን አላውቅም። ውሸታም ይላሉ። ይኸው ኧረ በቃ ይተኙ ይተኙ ይተኙ። ኧረ ተው ተው ደሜ ይተኙ ይተኙ ብራዘር። ኧረ ተው አያችሁ፣ ይሄ ሰው እውነት አለው። እውነት ስላለው እገዛ ስለሚያስፈልገው ብታግዙ ጥሩ ነው። እንትኑ አሁን በስማቸው አይደለም የሚልኩልህ። ከዛ አንድ ብር አስገባ። ይኸውልህ አካውንት ይታያል። አንድ ብር ይኸውልህ እኔ ያለኝ የነገር አካውንት ይሆናየው ስንት እንደሚል ተመልከት። ስንት እንደሆነ ይኸው ተመልከት። ይኸው ስንት ነው አየው? 3800 አለህ እኮ። በቃ ይሄ ነው ያለኝ አካውንት። አሁን በነገርኩህ አካውንት ሰውዬው ያስገባው ስንት ብር እንደሆነ አንድ ብር። ወይኔ ደግሞ መጫወቻውን በኢየሱስ እንደዛ ባለሞገስ በስንቱ እንዳልደረስ እንደው እዚህ ያላችሁት የእውነት እርግማን የጠገባችሁ ካልሆናችሁ ምን አራት ሺህ ጓም ያደረገው ስማ ጃፒ አሁን ሌላ አሻሻልና ደግሞ ማለት ነው ሌላ አሻሽሎ 100 ብር አስገባ። አሻሽሎት የያዛችሁ አንዴ ደሜንም አንዴ ሀብታም እናደርገዋለን። እግዚአብሔር የሆን ነገረው። እኔም እመጣለሁ አብረን። አሁን እኮ ፖለቲካ ሰሩ ምንም ሰሩ ማን ነው አሁን እኮ በቃ ጀስት በቃ አንድ ደግሞ ቋሚ የምትረዳ አመጣላ ጃፒ እኔ ደምረውን አላውቀውም፣ ግን አንተ በጣም ስታዝን ስላየው ማለት ነው $100 አስገባለታለሁ። ቢዚ ስለሆንክ 1-2 ቀን ይጠብቀኝ እሺ። ወይ እህቴን በየወሩ ደደሜ $100 ብትልኪለት አንቺ አትጎጂ። እኔ አውቃታለች፣ በጣም ጎበዝ ሰው ነች። አንተ እኔ እኮ ፋኖ ነኝ። $100 ስለፋኖ ነው ምልክ በየወሩ ለሱ በቃ 100 ላኪለት። ደሜ የእውነት ጥሩ ሰው ነው፣ እውቀት አለው። ባይሆን ምን መሰለህም አረጋው $100 አይ ቲንክ 18,000 ብር ነው፣ ግን 20,000 ብር ሞልቻ ልክልሃለሁ ወንድሜ። አይዞህ እሺ። በቃ እንደዚህ ናችሁ። ይህች አሁን ኦርቶዶክስ ልጅ ነች፣ የአማራ ልጅ ነች። ገባ ኦርቶዶክስ ነች። አመሰግናለሁ። ሌላ ሰዎች እናንተ አታሹፉ። 1 ብር ትልካላችሁ፣ ነውር አይደል? አሁን 1 ብር ልክ እኔ ላይ አሁን 1 ብር 1 ብር ላክና ማለሽ አሁን ሻንጣውን መሆን አለበት ሊጫወትብህ ማርያምን። አሁን እኮ የልጅ ባይመጣ እኔ ገጹ ልንገራችሁ። ጃፒ እግዚአብሔር የላከው ሰው ነው። ማርያምን እኔ በር ከፍቼ እወጣለሁ። 6 ሰዓት ከምናምን ነው እኔ ማሳያችሁ። ምን በጣም ማለት ነው እኔ የምነግርህ ማለት በቃ ያስጠላል። አንድ ጊዜ እኔን የምትወዱኝ ሰዎች ካላችሁ እዚህ ውስጥ እኔን የምትወዱኝ 3-4 ሰዎች ለደሜ ዝም ብላችሁ እስኪ 100 ዝም ብላ 3-4 ሰዎች በቃ ራ ያደርገዋል። 1 ወር ቤት ኪራይ ምናምን ይከፍልለታል። እስኪ ኑ እኔን የማትወዱኝ ከሆናችሁ ደግሞ
መንጋ ጭላን ይዘህ እዛ ዱቅ በል። ምንም ችግር የለውም። ዝም ብለህ $100 አይከብዳችሁም። ጃፒ በነገራችን ላይ አሁን ሁለት ሰው ብር ስለሆነ እኔ እውቀቱ ስለተመቼ ነው። በጣም የሚያውቅ ሰው ነው። ችግር ብዙ ቦታ ሰውን ይከታል። ሳያስበው ፔንቴ የሆነ ሰው ነው ደምረው እዛ ውስጥ ሆኖ ግን ደግሞ ዘፍ ብለው ሲያቅ ደግሞ የእውነት ማንነቱን ይዞ የመጣ ነው እና አግዙት። መተጋገዝ ትልቅነት ነው። አርነ ደሜ ያ ምል ግን አሁን ማለት ነው። አረ በኢየሱስ ስም፣ አረ በኢየሱስ ስም ምን ነው ደሜ? እስቲ ንገረን፣ እስቲ ንገረን። 15 ሺህ ብር አንድ ሰው አስገባልኝ። አየ በቃ ሰርፕራይዝ ነው ይሄ። ገና ይቀጥላል። በቃ ያስገባልን ሰው ያስገባው ሰው አመሰግናለሁ በለው እዚሁ። ማርያም በጣም ነው የማመሰግነው። እግዚአብሔር በሚያውቀው 3 ሰው አንዳንድ ብር አስገባና ከዛ እሱ 15 ሺህ ብር አስገባ። በኢየሱስ ወይኔ ኦርቶዶክሳውያን ይቅርታ አድርጉልኝ። እኔ ችግሬን መናገር ያልቻልኩት በቃ እኔ ችግሬን መናገር አልቻልኩም። ያልፍልኛል ብዬ በቃ ምላቸው ያልፍልኛል ብዬ ዝም አልኩ። እኔ ነኝ ያለች ልጅ አለች። እኔ ነኝ ከመም የምትባል በእናትህ ማርያምን በጣም አይላኪት የእውነት በጣም ሌሎቻችን ምላችሁ 1000 2000 ምናምን ዝም ብላችሁ አድርጉና ለደሜ እናስደስተው እስኪ ዛሬ በቃ ይመቸው። ኢየሱስ ሚስቱ ተኝታለች። እሱ ፏ